የርብቃ አጎት ዛሬ አቤልን በጥፊ ሲመታው ይታያል። ይህ ሊሆን የቻለው እዩን እየፈለገ በነበረበት ወቅት አንድ ህንጻ ስር ራኬብን ይዞ ሲያሰቃያት በቅርብ ርቀት ለተወሰኑ ደቂቃዎች ሲከታተል ከቆየ በኋላ ቀርቦ የተፈጠረውን ነገር ጠይቆታል። አቤልም ለመዋሸት ሲሞክር ራኬብ እባክህ እርዳኝ ስትል ተደምጣለች። የዚህ ጊዜ አቤል ተደናግጦ ወደ ርብቃ አጎት ሲመለከት የርብቃ አጎት በጥፊ ካለው በኋላ አንገቱን ይዞ ጎትቶ ብዙ ነገሮችን ከነገረውና ካስፈራራ በኋላ እየደበደበ ልጅቷንም እንድትወጣ ፈቷታል። ምንም አትሆኝም ሂጂ እያላት ለመሄድ ፈርታ ብቻህን እንዴት ብዬ ትቼህ ልሄድ ስትልም ነበር። ምክንያቱም በሁለታቸው መካከል አንድ ነገር አለ፣ በአባትና በልጅ መካከል። ምንም እንኳን ባይተዋወቁም ከአሁን በፊትም መንገድ ላይ ተገናኝተው በይቅርታና በፍቅር ነው የተለያዩት። አሁንም ላይ ራኬብ ያለችበት ሁኔታ ምንም እንኳን አስቸጋሪ ቢሆንም ራኬብ ከዚህ ቦታ እንድትወጣ እንደዚሁም ደግሞ ከአሁን በኋላ እያንዳንዱን ነገር ለማሚቴና ለርብቃ ስራህን እነግራቸዋለሁ ብሎ አስፈራራው። አቤልም ይህንን የምታደርግ ከሆነ እኔ የማደርገውን ደግሞ አታውቅም በማለት ሲናገር በጥፊ ደግሞለታል። እንግዲህ የአቤል ዛሬ እስከ መጨረሻው ስራው የተጋለጠበት ይመስላል። ይህንን ብቻ ሳይሆን ራኬብ ከደቂቃዎች በፊት እዩ ደውላ ነበር እና ወደ እዩ በደወለች ጊዜ የእዩን ስልክ ማሚቴ አንስታ ስፒከር ላይ አርገሽ አሰሚኝ በማለት ሲነግራት የራኬብ ድምጽ ሰምታ ስለነበር በእዩ ስልክ የልጄ ድምጽ ነው ወይ ይሄ በማለትም ስትጠይቀው አዎ የልጅሽ ድምጽ ነው፣ እኔ እዚህ በቆየው ቁጥር ልጅሽ ህይወት አደጋ ላይ እየወደቀ ነው በማለት ነበር የተናገረው። ልጄ ምንም እንድትሆን አልፈልግም በማለት ስትናገር እዩ ደግሞ ፍቺኛ፣ ታዲያ ይህንን የምትፈልጊ ከሆነ ፍቺኝ ብሏታል። ማሚቴም እዩን ለመፍታት እያንገራገረችበት በነበረበት ሰዓት ፍቺ ብሎ ሲጮህባትም ማሚቴ እዩን ፈታዋለች። ማሚቴ እዩን የፈታችው እንግዲህ ለልጇ ስትል ነው። በወቅቱ ርብቃና አሪሽ ክፍል ውስጥ ነበሩ። ክፍል ውስጥ እንደዚሁም ስለ የአቤልን ጉዳይ እያወሩ ነበር። ከአቤል አልፎ ምናልባትም ርብቃ ጸንሳ ሊሆን ይችላል በሚለው ዙሪያ ከአሁን በፊት ማሚቴ በተጠራጠረችው ሀሳብ በመነሳት ሪች እየነገረቻት ነበር። ርብቃ እውነትሽን ነው በማለት ሪችን በጣም ደስተኛ ሆና በዚህ ዙሪያ ላይ እያወሩ ሳለ ማሚቴ ደግሞ እዩም ፈታው ምንም አይነት ችግር ሳትፈጠር ውጣ ቶሎ ብለህ በማለት ስትነግረው እዩም ቶሎ ነበር ከቤት የወጣው። እርግጥ የራኬብ ህይወት አደጋ ላይ እንደሆነ ድምጽ ሰምቷል። ይህ የመሰለው ግን እንደዚሁ ራኬብ እዩን ፈልጋው ያመጣችው ብቻ ነበር የመሰለው። እዩም ከዚህ ከተፈታ ቀጥታ ወደ ራኬብ ቤት ነበር የሄደው። የራኬብ ቤት ቁልፍ ነው፣ ሰው የለውም። በረም ላይ ሆኖ ለተወሰኑ ደቂቃዎች ከጠራትና ከጠበቃት በኋላ እሷን ለመፈለግ ወጥቷል። እዩ ወደ አቤልም ደውሎ ነበር። ምናልባት ይህ ልጅ የነገረኝን ነገር አደረገው እንዴ በማለት ተጠራጥሮ ወደ እዩ ሲደውል እዩ ደግሞ በርብቃ አጎት እጅ ወድቆ የርብቃ አጎት እያፋጠጠው ስለነበር ስልክ ፈጽሞ ማንሳት አልቻለም። ሲጀምር ሲጠራም አልሰማውም። ከዛም በኋላ ራኬብ ውጪ ተብላ የርብቃ አጎት ውጪ እኔ አለው ምንም አትሆኝም ዝም ብለሽ ሂጂ በማለት ነግሯት ነበር። እሷ ደግሞ በቅርብ ርቀት እኔ አንተን እንዴት ትቼ እሄዳለሁ በማለት እኔ መጣው ሂጂ ብሏት ነበር። ከዛም በኋላ ከአቤል ጋር ብዙ ከተጨቃጨቁ በኋላ የርብቃ አጎት አቤልን እዛው በቆመበት ትቶት ከልጅቷ ጋር ወጥቷል። ከዛም በኋላ አቤል ያሰበውና ያቀደው ነገር እንደዚሁም ደግሞ የብዙ ብር ባለቤት ሆናለው፣ ብዙ ገንዘቦች፣ ብዙ ሀብቶች ወደ እኔ ይመጣሉ ብሎ ያቀደው እቅዱ ስላልተሳካለት በጣም ተበሳጭቶና ተናዶ ጸጉሩን እየነጨ ራሱን እየመታ እጁን እያራገበ ከዛ ቦታ ብቻውን ሲሄድ ይታያል። እዩም ለተወሰኑ ደቂቃዎች ራኬብን ከጠበቃት በኋላ ራኬብን ወደ ማፈላለግ ነበር የገባው። ራኬብን እያፈላለገ አሁን ቤት ብዬ ፈልጋታለሁ፣ የት ላገኛት? ብዙ ጊዜ የምንሄድባቸው ቦታዎች ሁሉ ቼክ አድርጌ ጨረስኩ፣ እውነትም ታግታ ይሆን እንዴ በማለት ተጠራጥሮ ከደቂቃዎች በፊት ደውላለት በነበረው ቁጥር ሎኬሽን ይመለከታል። እዛው ከአካባቢ ብዙ ሳይርቅ አንድ ህንጻ ስር ሎኬሽኑ ያሳየዋል። ከዛም እየሮጠ እዛ ቦታ ሲደርስ ማንንም አላገኘም። ምክንያቱም ራኬብ ሄዳለች። አቤልም ተናዶ ከዛ ቦታ ሄዷል። የርብቃ አጎት ሆነ ማንም ሰው አላየም። እዚህ ቦታ ነው ሎኬሽኑ የሚያሳየኝ፣ ምናልባት ተሳስቼ ይሆን እንዴ በማለት መልሶ ስልኩን ሲመለከት ሎኬሽኑ የሚያሳየው ቦታ ላይ እሱ እንደቆመ እርግጠኛ ይሆናል። ታዲያ እዚህ ቦታ እኮ ማንም የለም፣ ቢያንስ ስልኩ አልወደቀም ብሎ ዞር ዞር ብሎ ሲያይ የሆነ የራኬብ ምልክት ያገኛል። የእጅ ጌጥ ነበር።
እንግዲህ የእጅ ጌጡ አቤል ራኬብን ሲያስራት ምናልባት ተፈቶ ወድቆ ሊሆን ይችላል። የእጅ ጌጡን አንስቶ ካየውና ለደቂቃዎች የት ነው ያየሁት ይህንን ነገር ብሎ ካስተናተነ በኋላ ራኬብ እጅ ካሁን በፊት አይቶት እንደነበረ ትዝ ይለዋል። ይች ልጅ እውነትም እዚህ ነበረች፣ አደጋ ላይ ናት ማለት ነው በማለት በጣም ተደናግጦ ከህንፃው ስር እየሮጠ ወጥቶ ግራ በመጋባት ግራ ቀኙን እያሽከረከረ ዙሪያውን ቼክ አደረገ። ለማጣራትም እያቃጣው ነገር ግን ወዴት እንደሚያጣራ ግራ ገብቶ ሳለ ስልኩ ይጠራል። ስልኩ ሲጠራ በጣም በመደናገጥና በመፍራት ነበር ስልኩን ከኪሱ ያወጣው። ስልኩን ሲያዩ ግን ራኬብ ነበረች የደወለችው። በጣም ደስተኛ ሆነ። ራኬብ የት ነሽ? ምን ሆነሽ ነው? በማለትም ሲናገር አንተና ወንድምህ ጉድ ሰራችሁኝ እኔም በማለት ከአሁን በኋላ ሁለታችሁንም ማግኘት አልፈልግም፣ ፈጽሞ አይንህም ማየት አልፈልግም በማለት አንተና ወንድምህ ያ አቤል የሚባል ልጅ ወንድምህ እንደሆነ አውቃለሁ። እሱንም ጠይቄው እውነቱንም አልነገረኝም እንጂ አንተም እሱም ለአንድ አይነት አላማ ብቻ ነው የፈለጋችሁኝ። እኔ ሰው መስላችሁኝ ነበር በማለት ካሁን በኋላ ካጠገቤ እንዳትደርስ ብላ ስልኩን ዘጋችው። እሺ የት ነሽ? መጥቼ ላስረዳሽ ብሎ ቢናገርም ራኬብ የእዩን ድምጽ ፈጽሞ ለመስማት ፈቃደኛ አይደለችም። እንግዲህ የርብቃ አጎትና ራኬብ ከህንፃው ስር ከወጡ በኋላ አሁንስ ትፈሪያለሽ ወይስ ወደ ቤትሽ ልሸኝሽ? ቤተሰቦችሽ ጋር ብተዋወቅ ደስ ይለኛል በማለት ነበር የጠየቃት። ይቅርታ ቤተሰቦቼ እዚህ አይደለም ያሉት በማለት ከተናገረች በኋላ ከውጭ እንደመጣው ነግሬሃለሁ አይደል በማለት አዎ ባለፈው እኮ በተገናኘን ጊዜ ነግረሽኛል ከውጭ እንደመጣሽ በማለት ቤተሰቦቼ ልፈልግ ነበር ወደዚህ የመጣሁት። እዩም በዚህ ጉዳይ ላይ አግዝሻለሁ ብሎኝ ነበር ከእዩ ጋር የተቀራረብኩት በማለት ትነግረዋለች። የርብቃ አጎት በጣም ይደነግጥና በማለት ንግግሯን እንድትደግምለት ይጠይቃታል። አዎ ምን ነው ደነገክ? የደነገክ ትመስላለህ በማለት ስትጠይቀው አይ እንደዚሁ ስለማትመስይ ነው ከቤተሰቦችሽ ጋር የምትኖሪ ነበር የሚመስለኝ በማለት ይመልስላታል። አዎ በቅርብ ጊዜ ነው ወደ ሀገር የገባሁት። ወደ ሀገር ገብቼ ቀጥታ ቤተሰቦቼን ማግኘት ስላልቻልኩ በዩ በኩል እሱ የዚህ አካባቢ ነዋሪ ነኝ ስላለኝ እሱ የሚያግዘኝ ነገር ካለ ብዬ ነበር ወደ እሱ የቀረብኩት። ነገር ግን ምን አጋለው በማለት ስትናገር እንዴት ምን አጋለው ምን አልሽ በማለት ጠይቋት። እዩና ቤል አንድ አይነት ሰው ናቸው አላማቸው በማለት እዩና ቤል እዚህ መሀል ላይ ሁለታቸውም ተስማምተው ያደረጉት ያለው ነገር ነው። እሱ እስከሚያውቀው ድረስ እዩና ቤል ከተጣሉና ከተቀያየሙ እንደቆዩ እንደዚሁም ደግሞ ፈጽሞ እንኳን በአካል ተገናኘው በአንድ ጉዳይ ላይ ሊወያዩ ይቅርና ፈጽሞ አይን ላይንም ሆነ በስልክም ግንኙነት እንደሌላቸው ነበር የሚያውቀው። ልጅቷ እያለችው እንደሆነ ግን አቤልና እዩ ስራ ሁሉ አብረው እንደሚሰሩ ነው የተረዳው። እና ቤትሽ ባደርስሽ ቅር ይልሻል ወይ በማለት ነበር የጠየቃት። አይ አይለኝም፣ ነገር ግን ቤት ሳይሆን ህንፃው ስር ካደረስከኝ እኔ ወደ ክፍል ሄዳለሁ፣ ችግር የለውም፣ ከዚህ በላይ ላደክመው አልፈልግም በማለት ስትናገር በዚህ ነገር ላይ ተስማምቶ ወደ ራኬብ ወደ ተከራየችው ሆቴል ይሄዳሉ። እንግዲህ አሁን ላይ ምናልባት ይች ልጄ ልትሆን ትችላለች የሚል ጥርጣሬ በርብቃ አጎት ላይ አድሯል። በዚህ ውስጥ ሆኖ እቤት ይሄዳል። ወደ ቤት ከሄደም በኋላ ቤት ውስጥ ያለው ድባብ ብዙም ደስ ስላላለው አቤል አልመጣም ወይ ብሎ ነበር የጠየቃቸው። ምክንያቱም የአቤልን ጉድ ቤተሰቡ መሀል መናገር ይፈልጋል። የርብቃ ህይወት በትዳሯ ጉዳይ ላይ የአቤል ጸባይ እንደዚሁም ከቀጠለ ልጄ ችግር ውስጥ ልትሆን ትችላለች። ይህንን ነገር ማወቅ አለባት። አውቃ በዚሁ ልቀጥል ካለች የእሷ ውሳኔ ይሆናል። እኔ ርብቃን መደገፍ ቢኖርብኝም እውነቱን እያወኩ ግን ፈጽሞ እሷን መደበቅ አልፈልግም። የልጄ ህይወት ሲበላሽ እንደዚሁ ማየት አልፈልግም በማለት ተናግረው አቤል ምን እንደሚሰራ አሁን ቀስ በቀስ ነግራቸዋለሁ። እንደዚሁም ያየ ሁኔታ በሱ ዙሪያ ላይ አዲስ ነገር አለ ሲል ማሚቴ ትደነግጣለች። ምክንያቱም እዩን ከደቂቃዎች በፊት ፈታ ከቤት የለቀቀችው እሷ እንደመሆኗም ጭምር አሁን የርብቃ አጎት ወደ ቤት ገብቶ በዩ ዙሪያ ላይ የማወራችሁ ነገር አለ። እንደዚሁም ርብቃ ወዴትም እንዳትሄጂ ዛሬ የምነግርሽ ትልቅ ነገር አለኝ በማለት ቤተሰቡ በውጥረት ውስጥ ሆኖ እዚህ ላይ ያበቃል። ለመሆኑ በዩ ዙሪያ ምንድነው የሚነግራት? የአቤልንስ ጉዳይ እንዴት አድርጎ ለርብቃ ሊያስረዳት ይችላል? የልጅቱንስ ጉዳይ ለማሚቴ እንዴት ያስረዳታል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውም አይነት አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ